Ethiopia Link ተመልሰናል አድማጮቻችን ኢትዮፒካ ሊንክን እያዳመጣችሁ ነው የምትገኙት በዛም 90.7 ላይ ደግሞ እንገኛለን ጊፍትና ተስፋውን አለን ስቱዲዮ አለ ስለዚህ መዝናኛ 5 ሁለተኛው ይቀጥላል ሁለተኛው ክፍል ስለ እባብ ነው የምናነሳው ብለናል ዛሬ ለየት ያለ ተፈጥሮ ያለው ብዙ ከሌሎችም የሚያስገርሙ የሚያስደንቁም ነገሮች ያሉት አንድ እንስሳ ነው እባብ ከየት እንጀምር መሰለ ከጆሮ እንጀምር እባብ ጆሮ የለው መስማትም አይችልም ግን የማዳመጥ የስሜት ዋስ አለው ማለት በመንጋጋው አካባቢ በሚፈጠረው ንዝረት ነው ነገሮችን እንዴት ነው ሴንስ የሚያደርገው ሴንስ የሚያደርገው የሚረዳው መንጋጋው አካባቢ በሚገኙት ንዝረቶች ነው ምክንያቱም ደግሞ መንጋጋው ከመሬት ጋር በጣም የቀረበ ስለሆነ ሰዎችም ሲራመዱ የሆነ ነገርም ሲመጣ ይሰማዋል ማለት ነው መንጋጋው ላይ እንጂ ጆሮ ኖሮት አይደለም የሚያዳምጠው ንዝረት ወዳለበት አካባቢ ይሄዳል ንዝረት ወዳለበት አካባቢ ነው የሚሄደው የሚያሸተው ደግሞ በምላሱ ነው ይሄም አንድ የሚያስገርም እሱ ተፈጥሮ ነው እነዚህ ምላሶቹ ደግሞ ለማሽተት ብቻ አይደለም የሚጠቀምባቸው አቅጣጫንም ያውቃሉ ቅድም እንዳልነው ማለት ነው ከዚህ ከንዝረቱ ጋር በተያያዘ ወዴት በኩል መሄድ እንዳለበት ወደ በየትኛው በኩል ነው ሰዎች ያሉት በየትኛው በኩል ለሚበላ ነገር ያለው ሚላውን ነገር የሚጠቁሙት ማለት ነው ስለዚህ የእባብ ምላስ እንደ አንድ የሚያሸትበት ነው ሁለተኛ ደግሞ አቅጣጫም የሚጠቁመው ነው ማለት ነው ሌላው የሚያስገርመው ደግሞ የእባብ ነገር የአይን ቆብ ምንለው የለውም ወይም መሸፈኛ ስለዚህ ሲተኛ የሚተኛው አይኑ እንደተገለጠ ነው ማለት ነው ስለዚህ አንቆብ የለው ይሄም ከሱ ተፈጥሮ ጋር የሚያያይዙት የተለያዩ ነገሮች ናቸው የሚያስገርሙ በአለማችን ላይ ከእባብ ጋር ተያይዞ ከ3000 በላይ የሚሆኑ የእባብ ዝርያዎች አሉ በጣም ብዙ ነው አይደለም ከ3000 በላይ ዝርያዎች ከነዚህ ከ3000 ውስጥ ደግሞ 375 የሚሆኑት በጣም ከፍተኛ መርዝ ያላቸው ናቸው ሰዎችን በጣም የሚጎዱ ብዙ ሰዎችን ህይወታቸውን እንዲያልፍ የሚያደርጉ ማለት ነው የእባብ መርዛማ የሚባሉት 375 ነው ከ3000 ውስጥ በጣም ብዙ ጉዳት የሚያደርሱት ሁሉም ደግሞ ዝርያቸውን መጠናቸውም ይለያያል በጣም ትልቅ የምንለው የእባብ አይነት አለ በጣም ትንሽ የምንለውም አለ አናኮንዳ የሚባለው የተባለው የእባብ አይነት በጣም ትልቁ የእባብ ዝርያ ነው ወደ 11.58 ሜትር ድረስ የሚረዝም ክብደቱ እስከ 97 ኪሎ የሚመዝን ማለት ነው በጣም ትልቅ ነው አይደለም ይሄ ደግሞ የእባብ አይነት በብዛት በሰሜን አሜሪካ የሚገኝ ነው እና ራሱ ደግሞ አራት አይነት የሆኑ ዝርያዎችም አሉት ራሱ አናኮንዳ የሚባለው የእባብ ዝርያ አይነት ማለት ነው በጣም ትንሿ የምትባለው ደግሞ ናብረህሚኒ የምትባላት በጣም ትንሽ እርዝመቷም 0.05 ነው በጣም ትንሽ ነው አይደል በጣም ትንሽ የሆነ ዝመት ያላት ናት ከነዚህ ከ3000 የእባብ ዝርያዎች ውስጥ ቢያንስ በአንድ ሀገር ውስጥ አንድ የእባብ አይነት ይኖራል በእያንዳንዱ ሀገር ላይ ማለት ነው ከአንታርክቲካ ውጪ አንታርክቲካ ውስጥ እባብ በጭራሽ የማይኖርባቸው እባብም የእባብ ዝርያ የሌለበት ቦታ ቢኖር አንዱ አንታርክቲካ ነው ማለት ነው ቅዝቃዜው መቋቋም ስለማይችሉ ሞቃታማ ቦታ ይሄ በረሃማ ቦታ ጫካዎች ውስጥ ስለምናገኛቸው ቋጥኞች ውስጥ ምናምን ማለት ነው ሌላው ደግሞ ከመርዙ ጋር ተያይዞ ቬኖም ይባላል ይሄ የሚረጨው የመርዙ ስያሜ ቬኖም ይባላል ያው ስጋ በል ነው እባብ ስለዚህ ስጋዎችን ነው የሚበላው በየአመቱ ከ100,000 በላይ ሰዎች በእባብ ተነድፈው ይሞታሉ ይሄ እንግዲህ በጣም ከፍተኛ ቁጥር ነው አይደል 100,000 በእባብ መነደፍ ተነድፈው ሰዎች ህይወታቸውን ያጣሉ በዚህም ቁጥር በጣም ከፍተኛ ጉዳት የሚያደርሰው እንስሳ ተብሎ አንደኛ ደረጃን ያዘው እባብ ነው እነዚህ የሰው ልጅ ላይ ጉዳት የሚያደርስ የእንስሳ አይነት የለም ስለዚህ አንደኛውን ቁጥር ይወስዳል ኪንግ ኮብራ ደግሞ የሚባለው በጣም ይሄኛው አንደኛው የእባብ ዝርያ ነውና በጣም መጥፎ ጠረን መርዝ የሚረጨው ነው ይሄ አንድ ኪንግ ኮብራ አንድ ጊዜ መርዝ ሲረጭ ወደ 20 ሰዎችን የመግደል አቅም አለው የአንድ ጊዜ መርዙ ማለት ነው
እንግዲህ ይሄም አንድ በጣም የሚያስፈራ ነው እሱ ግን ይሄ ኪንግ ኮብራ የሚባለው ያለ ምግብ እስከ 6 ወርም መቆየት የሚችል ነው ያለ ምግብ መቆየት ይችላል ማለት አዎ እንግዲህ 20 ሰዎችን አጥፍቶ ለ6 ወር መቆየት ይችላል ማለት ነው አዎ ሌላው ደግሞ የእባብ ልብ ከልብ ጋር የተያያዘ ነው ከእባብ ልብ ጋር የእባብ ልብ በሰውነት ውስጥ ይዘዋወራል አንድ ቦታ የለውም እንደ ልብ ነው የሚፈነጨው ልቡ እንደ ልብ ነው የሚፈነጨው እንደዛ ማለት ይችላል ይሄ የሚሆነው ደግሞ ትልቅ ነገሮችን ሲወጥ ልቡ እንዳይጎዳ ነው ይዘዋወራል በጣም ትልቅ ነገሮችን ማዋጥ ይችላል አይደል መባባ አንድ ጊዜ የሆነ ከበድ ያለ ነገር ሲመጣ ሻሽቶ ይሄዳል አዎ ወደ ኋላ ልቡን ካለ ሊሞት ስለሚችል ይመስላል አይደል እውነት ነው አልክ እሺ የመጨረሻ ጉዳይ ግን እነዚህ በፋርማሲ ቤቶች ላይ በእባብ በዋንጫ ላይ ተጠምጥሞ እናያለን አይደለም ይሄ መርዙን እየተፋ የሚያሳየው ምልክት ማለት ነው የዚህ ምልክት ብዙዎቻችን ጋር ያለው ይሄ መድኃኒት ከባብ ይሰራል ከባብ መርዝ ይሰራል የሚለው ብቻ ነው አይደል የሚለው ዕውቀት ነው ብዙዎቻችን ጋር ያለው ግን ሌላኛው ደግሞ ዋነኛው የዚህ ምልክት ምክንያት መልእክቱ ማስተላለፍ የፈለጉበት መድኃኒት በጥንቃቄ ካልተወሰደ ወይም በትክክል በተነገረ መንገዱ ካልወሰድነው ምንፈወስበት ብቻ ሳይሆን ህይወታችንን የምናጣበት ነው የሚለውን መልእክት ለማስተላለፍ ነው ማለት ነው እንደ ባብ መርዝ ይጎዳናል እንደማለት ማለት ነው የመጨረሻ ግን አንድ ባለማችን የሚገኙ የተለያዩ አካባቢዎች ላይ ያው እባብ ለብዙ ነገሮች ጥቅም ላይ ይውላል ይሄ ደግሞ ትንሽ ለየት ስለሚል ነው የእባብ ደምን ከአልኮል ጋር የመቀላቀል ልምድ አለ ይሄ ደግሞ ምን መሰለ በዚህ ምክንያት የት እንደሆነ እሺ በኋላ ስንመለስ እናገር ይችላል ግን ያገኘሁት የተለያዩ አካባቢዎች ላይ ነው እነዚህ የእባብ ደም ከአልኮል ጋር መጠጥ ጋር ተቀላቅሎ የሚቀላቀልበት ደግሞ ምክንያት ምን መሰለ ጥሩ ጣዕም ለመጠጡ ይሰጣል ተብሎ ነው ስለዚህ እንደዚህ አይነት አገልግሎት ይሰጣል ማለት ነው ይቀላቀሉ ይጠጡታል የት ሚሊዮን እንመልሰዋለን ችግር የለውም ከሙዚቃ በኋላ ስንመለስ እንደርስበታለን በጣም ጥሩ ጊፍት እናመሰግናለን